ለማክበር አይደለም እነግርሽ፣ ሪያሊቲ ነው የምነግርሽ። yes of course በዓለም አቀፍ ደረጃ እኮ ታዋቂ ዘፋኝ መሆን የምችል ሰው ነኝ አፕቱ ናው አሁን ድረስ። ይሄ ጉራ አይደለም፣ ሪያሊቲ ነው የምነግራችሁ። እህቴ በሄደችበት ልክ መሄድ እችላለሁ፣ በታዋቂነት ደረጃ ማለት ነው። ለምን? እሷ ጋር ያለው ታለንት እኔ ጋር አለ፣ እሷ ጋር ያለው ድምፅ እኔ ጋር አለ። ጌታ በሚያውቀው ነው የምነግርሽ። አሁን ያለ ምንም ማዳመቅ ነው የምነግርሽ። ወጥቼ መስፈን ብጀምር ማለት ነው yes እግዚአብሔር ምስክሬ ነው፣ ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። በቃ ማለት ቴዲ አፍሮ በጣም አይደለም የሚወደደው በአርቱ። yes እግዚአብሔር ምስክሬ ነው፣ እሱ ከኔ ቀጥሎ ነው የሚሆነው። ያለ ማጋነን ነው የምነግርሽ። ለምን? በየዳየውን ቁጭ አድርጌ ሰው ግራ እስኪገባው ድረስ ማናት ብሎ ግራ እስኪገባው ድረስ መስፈን። አሁን ብልልሽ ትደነግጫለሽ ስለማልዘፈን እንጂ ጌታ እንግዲህ በይተባለች በቃላት ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴ ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ልመስክር የዚህን ሰው ክነት ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ በራልኝ እየሞተ አኖረኝ እሱስ ባለዕዳው ነኝ። ሕይወት እንዳይሰለቸኝ ሲጨነቅ ሲጠበበኝ አይተኛም ቀን ከሌት ደስታዬ ሲዋትት ካህኔ ነፍሴ አገልጋይ ቅልፋትተኛም ወይ የነፍሴ አገልጋይ ቅልፋትተኛም ወይ እንደ መልከጼዴቅ ካህን ክህነቱ ከዘመን ዘመን የዘላለም አይደለም ወይ? የሰጠኝ ደስታ ከላይ ስወድ ስጠላ የማይተወኝ ለትንሽ ደስታ አመስጋኝ እንዲህ ያለ ሰው የሰው ምርጥ በጊዜ የማይለወጥ ካህኔ ነፍሴ አገልጋይ ቅልፋትተኛም ወይ የነፍሴ አገልጋይ ቅልፋትተኛ። ያ ሜላይ እንኳን ደህና መጣ። እንግዲህ ከባድ ነው። ሜላ ዋለ አሎ ቤካይ እንዴት ናችሁ? ሰላም ብያለሁ። እንዴት ናችሁ? ጌታ ይመስገን። እንዴት ነህ ያለኝ አባ? ሁሉ ሰላም ጌታ ይመስገን። ደህና ነኝ በጣም ቤካይ። መጀመሪያ ሰማሁን ኦዲዮ አንዴ ብትደግምልኝ ደስ ይለኛል እንዳልስተው። እሺ ከባድ ቢዘር በይፋሞት እንጂ ከፈለኩ ኦርቶዶክስም መሆን ይችላል። ኦርቶዶክስስ መሆን አንዳንድ ነገሮች የኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ፣ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራ እና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ለኦርቶዶክስ መለስ እውነቴን ነው የምነግርህ። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር የኦርቶዶክስን ማቀው ስወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ የተወለድኩት ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባም አይገባል። እኔ አሁን አልፈልግም ፕሮቴስታንት አይደለሁም። በቃ ከዚህ በኋላ ኦርቶዶክስ ነኝ። ላይ ጨረስኩ። እሺ ቤካይ አመሰግናለሁ ድጋሚ ስለከፈትከው። ሰላም ብያለሁ በድጋሚ። እንዴት ናችሁ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሰላም የተወደድክ ወንድሜ ላት። አሜን አሜን። ሰላም ከየት መጀመር እንዳለብኝ አላቅም። እውነት ለመናገር ቅድምም
ገባ ወጣ እያልኩ እየሰማችሁ ነበርና የሷንም የታችንን ይሄንን ቪዲዮ ሰዎች ሼር እያደረጉት አይቼ ነበር። እስቲ ሪከርድ የምታደርጉ ሰዎች ካላችሁ እስቲ ይሄን ንግግር ይሄን ሪከርድ እንድታደርጉ ትፈልጋለሁና ቢደርሳት በጣም ደስ ይለኛል። ሪከርድ የምታደርጉ ወንድሞች እህቶች ካላችሁ ሪከርድ ብታደርጉት ደስ ይለኛል በጣም። ዝግጁ ሪከርድ ለማድረግ ጊዜ ልስጣችሁ ብዬ ነው። ሰከንድ 1 2 3 ሰከንድ። እስከዛው ድረስ ቤካን ማየት ይቻላል። ቤካ በጣም አምሮበታል። ወላሂ ሪከርዳችሁን አዘጋጁልኝ፣ የእውነት አዘጋጁልኝና ሪከርድ አድርጉት። ለእህታችን ለሶፊያ ከወንድሞች የተላለፈ መልእክት በሚል ሪከርድ ብታደርጉት በጌታ ፍቅር ጠይቃችኋለሁ። እሺ አስተካክላችኋል ብዬ ተስፋ አደርጋለሁ። ጥሩ እንግዲህ በቅድሚያ እህታችን ሶፊያ የጌታ ሰላም ካንቺ ጋር ይሁን ማለት ፈልጋለሁ። ምንም እንኳን የጌታ ሰላም ለሁላችንም ቢያስፈልግም አሁን ግን በሰማነው ቪዲዮ መሰረት ግን የበለጠ የጌታ ሰላም እንደሚያስፈልግሽ የእውነት ተረድቻለሁ እና በድጋሚ የጌታ ሰላም ካንቺ ጋር ይሁን እህታችን። እኛ በዚህ ያለን ወንድሞች እህቶች በጣም የምንወድሽ የምናከብርሽ መሆናችንን እንታውቂ እንፈልጋለን። በአንቺ ዝማሬዎች ሁላችንም በሚባል ደረጃ ተባርከናል አይደል? በዝማሬዎችሽ የነፍሳችንን ጥማት አርክተናል። በውስጥሽ ደግሞ ባለው ጸጋ የተባረክን በጣም ጥቂቶች ምንባል አይደለንም። ብዙዎቻችን ተባርከናል። በውስጥሽ የተቀመጠውን ጸጋ በውስጥሽ የተቀመጠውን ሰማያዊ ሀብት ደግሞ እናከብራለን፣ እውቅናም እንሰጣለን። ምክንያቱም የጸጋው ባለቤት እግዚአብሔር ስለሆነ እርሱ ያደረገውን ነገር ለእርሱ አሳልፈን እንሰጣለን፣ ክብርም እንሰጣለን እና ባንቺ የተቀመጠውን ይህን የከበረውን ሰማያዊ ሀብት በእውነት እናከብራለን፣ እውቅናም እንሰጣለን። ይህን እንዳትረሺ፣ ለእኛ ስለማንረሳ ማለት ነው። እና ባሳለፍሻቸው ደግሞ የህይወት መስመር ላይ በጣም ብዙ ፈተና እንዳጋጠመሽ እናውቃለን። በወጣትነትሽ ወራት የተለያየ ማዕበል ሲበረታብሽ ፈተናው እንደ እሳት ሲያቃጥልሽ አይተናል፣ ሰምተናል። ነገር ግን በዚያ ሁሉ መከራ ውስጥ ጸንተሽ መቆምሽን ዛሬ ላለሽበት በረከት መሰረት እንደሆነ ደግሞ እናምናለን። የእውነት አንቺ ለብዙ ሴቶች የጥንካሬ ተምሳሌት ምሳሌ፣ ለልጆችሽ ደግሞ ተጋዳይ እናት እንደሆንሽ እናምናለን። ይህን አንክድም። እኛ ብንክድ ታሪክ አይክደውም። በተለይ መልካም እናት መልካም እህት እንደሆንሽ በተለያዩ ሰዎች ሲናገሩ ምስክርነት ሰምተናል እና ለዛ ደግሞ ጌታ እናከብራለን። ልክ እንደ ስምሽ ሶፊያ ማለት እኔ እስከማውቀው ድረስ ጥበብ ማለት ነው። ሌላ ትርጓሜ ሊኖረው ይችላል። በጥበብ እስከዛይ ድረስ የተጓዝሽበት የህይወት ምዕራፍ አለና አሁንም ያ ጥበብ ካንቺ ጋር እንዲሆን ነው እኛ ወንድሞችሽ እየመከርንሽ ያለ ነው። በዚህ ጉዳይ ላይ እኛ አሁን ባየነው ክፍተት ላይ ትንሽ ከጥበብ ጎለሻልና እንደው እስከዛይ ድረስ የመጣሽበት የህይወትሽ ውጣ ውረድ ውስጥ ያሳየሽውን ጥበብ አሁንም ደግሞ ጌታ አግዞሽ ወደዚህ ወደ እውነተኛው ነገር እንድትመለሺ በማሰብና በማሰብ ብቻ በጣም ጥሩ በሆነ ሞቲቭ ይህን ነገር እንነግርሻለን። ዛሬ ላይ ምንም እንኳን ቅድም አንቺ ስትናገሪ እኔ ወደ ኦርቶዶክስ ብመለስ
ሰዎች ቢያዝኑ ምንም አይመስለኝም፣ ማንም ሰው ተነስቶ ሊደፋ ይችላል ብትይም እኛ ወንድሞችሽ እህቶችሽ ግን በዚህ ንግግርሽ አንቺ መለሳለሁ ባልሽው ንግግር ግን በእውነት አዝነናል እና ልባችን በዚህ ሀዘን ውስጥ ሆኖ ነው ልንመክርሽ የመጣ ነው። በዚህ ሀዘን ውስጥ ሆኖ ነው ልንመክርሽ የመጣ ነው። አንድ ሁለት ብዬ ላስቀምጥ ፖይንቶችን። የመጀመሪያው ነገር ቆም ብለሽ ራስሽን ጠይቂ ማለት ፈልጋለሁ። እህታችን ሶፊያ አንዳንዴ እንደዚህ አይነት የተለያዩ ነገሮች ወደ አንቺ ሲሰነዘሩ የተለያዩ ሀሳቦች ወንድሞች እያነሱ የትችት ፍላጻዎች ወደ አንቺ ሲሰነዘሩ ደጋግሞ ሲሰነዘሩ ለምን ብለሽ መጠየቅ አለብሽ። ከዚህ በፊትም እንደዚህ አይነት ነገር ወንድሞች ሲናገሩ ነበር፣ እህቶች ሲናገሩ ነበር እና አንዳንዴ ቆም ብሎ መጠየቅ በጣም አስፈላጊ ነገር ነው እና በዝምታ ውስጥ ሆነሽ እግዚአብሔር ምን ሊነግርሽ እንደፈለገ ብታስተዊ በጣም ጥሩ ነው ብዬ አስባለሁ። ለምን ካልሽ ልክ እንዳንቺ በዝማሬ የበረቱ በጣም የምንወዳቸው ዘማሪዎች እኮ አሉ፣ የወንድም የሴትም አይደል? ግን እነሱ ላይ ለምንድን ነው እንደዚህ አይነት ነገር በተደጋጋሚ የማይነሳው ብለሽ መጠየቅ አለብሽ። እኔ ጋር ለምን ሆነ ማለት በጣም አስፈላጊ ነገር ነው። ለምን ሆነ ብለሽ ቆም ብለሽ ራስሽን ብትጠይቂ በጣም ጥሩ ነው። አንዳንዴ ንፋሱ የሚበረታው አቅጣጫሽን እንዲያስተካክል ነው። እሱን ነገር መርሳት የለብሽም። የተለያየ ሐሳብ ቢመጣብሽ የተለያየ ንፋስ እኔ ላይ እየበረታብኝ ነው ብለሽ ብታስቢ ንፋሱ የሚበረታው ያንቺን አቅጣጫ እንድታስተካኪ ነው። በዛ መንገድ ብታስቢ እህታችን ሆይ በጣም ደስ ይለናል። የመጀመሪያው ነገር ነው፣ ቆም ብለሽ ራስሽን ጠይቂ ማለት ፈልጋለሁ። ሁለተኛው እመለሳለሁ ባልሹ ጉዳይ ላይ የእምነት ጥሪ ነው ወይንስ የትዝታ ናፍቆት ነው የሚል ጥያቄ አለኝ። የእውነት እመለሳለሁ ስትይ የምትመለሽበት ምክንያቱ ምንድነው ለሚለው ሁለት ነገሮች በንግግርሽ ለማስተዋል ችያለሁ። አንደኛ የእናቴ የአባቴ የዘሬ ሃይማኖት ነው ብለሻል። እንደዚያ ካልሽ ነገሩ በጣም ግራ ያጋባል። ለምን ካላችሁኝ ይሄን የእናትሽ ሌላ እምነት ቢከተሉ ኖሮ እውነትሽን ትተሽ ወደዛ ትሄጂ ነበር ወይ? ኦርቶዶክስ ባይሆኑ ትሄጂ ነበር ወይ? አባትሽ ሌላ እምነት ተከታይ ቢሆኑ ኖሮ ወደዛ ትሄጂ ነበር ወይ? እውነትሽን ትተሽ እንኳን እኛ ይቅርና ኦርቶዶክስ ራሷ በዚህ ምክንያትሽ እንድትመለሺ ትፈልጋለች ወይ ቢባል አትፈልግም። የኦርቶዶክስን እውነት ተቀብለሽ ነው እንጂ ለእናቴ ብዬ ነው የመጣሁት ብትይ ኦርቶዶክስ ራሷ አትፈልግሽም። እና ያቀረብሽው ምክንያታዊ የሚመስል ሐሳብሽ በእውነት ልክ አይደለም። በአመክንዮም ብናይ በመጽሐፍ ቅዱስም ብናይ ልክ አይደለም እህታችን ሶፊያ። ስለዚህ የእናቴ የአባቴ የዘሬ የሚባል ነገር የለም። እስከዛሬ ድረስ በጌታ ቤት ባሳለፍሽው ጊዜ ውስጥ ይህንን ነገር አለመረዳትሽ በጣም አሳዝኖናል። ምክንያቱም ይሄ በጣም ቤዚኩ ነገር ነው። የእናቴ አባት የሚባል ነገር እንደሌለ መቼም ሁላችንም ተረድተን ነው ጌታ ኢየሱስ ክርስቶስን የተከተልነው እንጂ ሁላችንም እኮ የእናቴ አባት የምንለው ነገር በጣም ብዙ ነበረን። ግን እሱን ጥለን የመጣ ነው እውነት ስለሚበልጥ ነው። እናታችንም አባታችንም ወደዚህ እውነት እንዲመጡ ነው የልባችን ናፍቆት፣ የነፍሳችን ናፍቆት ይሄ ነው። እንኳን እኛ ወደ እነሱ ልንሄድ ይቅርና። ስለዚህ ይሄ ትዝታ ናፍቆት አንዳንድ ከውስጥሽ ያረገፉ ነገሮች አሉና ቆም ብለሽ እንድታስቢበት በጣም በጌታ ፍቅር ላሳስብሽ ወዳለው እህታችን። ሌላው ምክንያትሽ አንደኛው የእናቴ አባቴ የሚል ነው። ሁለተኛው ደግሞ እዛ ያለው ነገር ቢስተካከል እመለሳለሁ ብለሻል። ስርዓቷ ቢስተካከል ወይም ትምህርቶቿ ቢስተካከሉ ብለሻል። ይሄ ንግግርሽ አሁን ያለሽበትን ቤት የኔ አይደለም ብለሽ እንደፈረድሽበት ነው የተረዳነው። እንደዛ ነው የገባን። አንድ ሰው የጎረቤቱን ቤት ለማስተካከል ከመመኘቱ በፊት የራሱን ቤት
ማንጻት አለበት ብዬ አስባለሁ። እዚህ ያለሽበት ሁኔታ አልተመቸኝም፣ ጥሩ አይደለም ብለሽ ነው እዛ ቢስተካከል መለሳለሁ ያልሽው። ስለዚህ ያለሽበት ቤት ጉድለት ማስተካከል አይቀድብም? ወደዛ ሄዶ እዛ ቤት ያለውን ነገር ይስተካከልልኝ ከማለት ይሄ የሚቀድብ ይመስለኛል። ይሄ በነገራችን ላይ ለእህታችን ለምንወዳት ለሶፊያ ብቻ አይደለም። አንዳንድም ትላልቅ አገልጋዮች እንደዛ ሲሉ ሰምቻለሁ። እዛ ቢስተካከል እንመለሳለን፣ እዚህ ምን አዳራሽ ነው ያለው፣ እዛ ካቴድራል የሚያማምሩ ህንፃዎች አሉ የሚሉ ሰባኪያኖች በጣም ሰምቻለሁ። በጣም አንቱ ምንላቸው ምናከብራቸው ሰዎች ሰምቻለሁ። እንዴ ወንድሞች የመጣ ነው እኮ ካቴድራል ለመቀየር አይደለም፣ ህይወት ገብቶን ነው። በአማረ ካቴድራል ውስጥ ሞት ቢኖር ምን ይጠቅመናል? ምን ይረባናል? ያማረው ካቴድራል የልባችንን ካላሞቀልን ምን ይጠቅመናል? ወንድሞች እንዴ ምን ይጠቅመናል? ቦታ አይደለም የቀየርነው፣ ህይወት ነው የቀየርነው። ከሞት ወደ ህይወት ነው የመጣ ነው። እዛ ያለው ቤት ቢስተካከል መልካም ነው፣ ይስተካከል፣ አሪፍ። እዛ ያሉት በዛው ይቀጥሉ፣ እኛም በዚሁ እንቀጥላለን። ይሄ ንግግር የሷ ብቻ አይደለም፣ አንዳንድም አገልጋዮች ሲናገሩ የሰማሁት ንግግር ነው። ያሳዝናል። የተቀላቀልነው እኮ የእግዚአብሔር መንግስት ውስጥ ነው ወንድሞችና እህቶች፣ የሆነ አዳራሽ ውስጥ እንዳይመስላችሁ። ተቀላቀልነው ወደ እግዚአብሔር መንግስት ነው። የንጉስ ካህናት ሆነናል። ከቅዱሳኑ ጋር እኮ ባላገሮች ሆነናል። የእግዚአብሔር ቤተሰቦች፣ የእግዚአብሔር ዘመዶች ተብለን ተጠርተናል። ታዲያ ወደ ኋላ ማየት የምን አባዜ ነው? የምን ናፍቆት ነው? ህይወት የሌለው ስርዓት፣ ልብን እንጂ አይንን እንጂ ልብን የማይዝ ካቴድራል ምን ይጠቅመናል? ምን ይረባናል? ካቴድራሉን እስከፈለጋችሁ አዳራሹን አፍርሳችሁ ካቴድራል አትሰሩም እንዴ? ይቻላል እኮ ይቻላል አይደል? ይቻላል። ካቴድራሉ ከሆነ ያማራችሁ፣ ትላልቅ ህንፃዎቹ ከሆነ ያማራችሁ፣ አፍርሱት አዳራሹን፣ ካቴድራል ስሩ። ያላችሁ ገንዘብ ይበቃችኋል ለመስራት፣ በጣም ይበቃል። እሱ ከሆነ ናፍቆታችሁ ይቻላል። አሁንም አልረፈደም። ምክንያቱም አንዳንድ መጋቢዎች ናቸው እንደዛ ሲናገሩ የሰማሁት። የቤተክርስቲያን መጋቢዎች ናቸው እንደዛ ሲናገሩ የሰማሁትና የሰራችሁትን አዳራሽ አፍርሱትና ካቴድራል ስሩ። ይቻላል እኮ ይቻላል። ስለዚህ እህታችን ሶፊያ ሆይ እባክሽ ቆም ብለሽ አስተዊ ማለት ፈልጋለሁ። ሶስተኛ መሸሸጊያሽ ወዴት ነው የሚል ጥያቄ ነው ያለኝ። መሸሸጊያሽ ወዴት ነው? የት ነህ ስትባል የምታፍርበት ቦታ ላይ አቱን የሚባል አባባል አለ አይደል? የት ነህ ስትባል የምታፍርበት ቦታ ላይ አቱን። ከአንቺ ንግግር የተረዳነው ነገር እሱ ነው። ያለሽበት ቦታ አሳፍሮሻል ማለት ነው። እናታችን ሶፊያ የት እንዳለች ስትጠየቂ የምታፍሪበት ማንነትሽን የምትደብቂበት ስፍራ ላይ አትቁሚ። ምናልባት በውጫዊ አይንሽ ስታይ እዛ ቤት ያለው የህንፃ ውበት፣ የስርዓቱ ድምቀት አይንሽን ሊማርከው ይችላል። እውነተኛ ውበት ያለው ግን በነፍስ ነፃነትና በእውነት ውስጥ ብቻ ነው። ስለዚህ እንድታስተዊ እንደ ስምሽ ጥበብ እንዲበዛልሽ የኛ የወንድሞችሽ ናፍቆት ይሄ ብቻ ነው። እና በስተመጨረሻም እግርሽ ከመሄዱ በፊት ልብሽ አስቀድሞ የት እንዳለ ፈትሺ ማለት ፈልጋለሁ። ይሄን ነገር እንድታስተዊው በጣም 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 እፈልጋለሁ። እግርሽ ከመሄዱ በፊት ልብሽ አስቀድሞ የት እንዳለ ፈትሺ። ዛሬ የምትሄጅበት መንገድ ነገ የሚጸጽትሽ ከሆነ የእምነትሽ መመለስ ሳይሆን የነፍስሽ መሰደድ እንደሆነ እንድታስብ ይፈልጋሉ። እንደ ማጠቃለያ እህታችን ሶፊያ ሆይ
አንቺን ማጣት ለኛ ትልቅ ስብራት ነው። ትልቅ ስብራት ነው። ለምን ከተባለ እዚህ ብትቆይ ሜሎስ ኪስ ውስጥ ቤካ ኪስ ውስጥ የሚገባ 5 ሳንቲም የለም። ግን ወንድሞችሽ ነንና እናዝናለን። ለምን ከተባለ የክርስቶስ ልብ አለን። የክርስቶስ ልብ አለን። ክርስቶስ የመጣው አንቺ እንድትድኚ እንድትተርፊ ነው። ስለዚህ በየትኛው መንገድ ያንቺን መጥፋት ያንቺን መጉደል እኛ ወንድሞችሽ አንፈልግም። በቃላት ልንገልጸው ከምንችለው በላይ የእውነት እንወድሻለን። ይሄ ደግሞ እኛ መውደድ ስለቻልን ሳይሆን የክርስቶስ ጸጋና የክርስቶስ ፍቅር ብቻ ስለገባን ነው። ለአንቺ የከፈለው ዋጋ ትልቅ እንደሆነ ስለገባን ነው። እና እባክሽ እህታችን ሶፊያ አይ እሷን መለመን የለብንም ብላችሁም ታስቡ ሰዎች ካላችሁ ተሳስታችኋል። ለምነንም ሰው ከዳነልን ይዳንልን። የኛ ፍላጎት እሱ ነው። እና እባክሽ እህታችን ሶፊያ የጸጋሽ ቤት ከሆነው ወንድሞችሽ አትለይ። ቀደም መግቢያ ላይ እንደተናገርኩት ባንቺ ጸጋ ተጠቅመናል ስል ይህን ጸጋ ያገኘሽበት የእምነት መሰረትሽ የቤት እንደሆነ እንዳስረሽ። እዛ ቤት ውስጥ በነበርሽ ጊዜ በዛ ቤት ውስጥ የነበረሽ የእምነት መሰረት የሰጠሽ ዘፈን ነው። እሱን ታውቂዋለሽ። የአደባባይ እውነት ነው። እሱን ታውቂዋለሽ። ስለዚህ በውስጥሽ ያለው ዝማሬና ጸጋ የብዙዎችን ነፍስ አድሷል። ይህ ጸጋ ደግሞ ያበበው አሁን ባለሽ የእምነትሽ መሰረት ላይ ነው። ይሄ ደግሞ እውነት ነው። እና መሰረትሽን ስትቀይሪ ጸጋሽ አብሮሽን ላይቀጥል ይችላልና አደራ ማለት ፈልጋለሁ። የወይኑ ግንድ ቅርንጫፉ ቢለያይ ይደርቃል እንጂ አያፈራም። እና እኛ ያንቺን ጸጋ እያከበር አንቺ ግን የራስሽን ጸጋ ቸል እንዳትዩ፣ በጸጋሽ እንዳትቀልጂ እሱም ማለት ፈልጋለሁ። ምክንያቱም እንደዛ ሊሆን ስለሚችል ማለት ነው አይደል? ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ላይ ልጁን ሲመክር ምንድን ነው ያለው? በአንተ ያለውን የጸጋ ስጦታ ቸል አትበል ነው ያለው። ስለዚህ እኛ ያንቺን ጸጋ እያከበርን አንቺ ግን በአንቺ ውስጥ የተቀመጠውን ጸጋ ቸል እንዳትይ። ምክንያቱም ንግግሮችሽ አንዳንድ ማሳያ አይተናል፣ እንዴ ብዘፍንም የሚል ነገር አይተናል። እና እባክሽ ቸል እንዳትይ ማለት ፈልጋለሁ። እና በስተመጨረሻ ነገ በፈራጁ ፊት ስትቆሚ የምትጠየቂው ስለ እናትሽ ስለ ዘርሽ እምነት ሳይሆን አንቺ ስላወቅሽው እውነት ብቻ መሆኑን እንዳትረሺ። በአንቺው በራስሽ ዝማሬ ምክሬን ላጠቃልል። መልካም ነህ ለኔ አባቴ የሚል አንድ ዝማሬ ያላት ይመስለኛል አይደል? ካልተሳሳትኩ እሱን ዝማሬሽን ዛሬም ድጋሚ እንድታስቢው እፈልጋለሁ። መልካም ነህ ለኔ አባቴ። እና እዛ ዝማሬዋ ላይ የሆነ ግጥም አለ። ምን ትላለች? ይሁንልኝ ብዬ የተሟገትኳቸው ባለፈው ዘመኔ እረ ብዙ ናቸው። ጊዜ ፈጀው እንጂ ከወዲህ ከወዲያ ምን ጥልቃስ ብሎኝ ደርሶ ባንተ ሙያ ትላለች። አሁንም እንደዛ እየሆንሽ ይመስለኛል እህታችን ሶፊያ። ግን ከዛ በኋላ የተናገርሽው ነገር ደግሞ አለ። ትክክል ነህ ጌታ፣ በስራ ጻድቅ ነህ። ትክክሉ ላይ ነው ያለሽው እህታችን ሶፊያ። ትክክሉ ላይ ነው ያለሽው። ከዛ ይሄ የእውነት ድጋሚ እንድታስቢበት ፈልጋለሁ። እንዲህ ያልሽው እኔ ያልኩት አልሆነም፣ አንተ ያልከው አልቀረም ትላለች። አሁን የምንለው ይሄንን ነው። አንቺ ያልሽው አይሁን፣ ጌታ ያለው ይሁን ነው የምንለው እኛም።
እኔ ያልኩት አልሆነም፣ አንተ ያልከው አልቀረም ብለሻል። ይሄ ይሁንብሽ። አንቺ ያልሽው አይሁን፣ ጌታ ያለው ብቻ ይሁን። አሁንም ያንተው ነኝ ፍቃድ ያግኘኝ ብለሻል። እኛ የምንለው ይሄን ነው። አሜን። ይሄን ነው የምንለው፣ ይሄን ነው የምንለው። እንደውም ከተቻለ በዚህ ዝማሬ ራሱ በእውነት እኛ ራሱ ነፍሳችን ብትታደስ ደስ ይለኛል። እና እህታችን ሶፊያ በጣም እንወድሻለን፣ በጣም እናከብርሻለን። ስለምንወድሽ ስለምናከብርሽ ብቻ ነው ይሄን የምንልሽ። እና ለእሱ ያለኝ መልእክት በዚህ ጨርሳለሁ። አንዳንድ ግን ሀሳቦች ስሰማ ነበር ቅድምና ለእሷ ብቻ ሳይሆን በደፈነው ለአንዳንድ ወንድሞች ደግሞ አንድ ደግሞ ሀሳብ ላካፍል። ቤካዬ እንግዲህ ሁላችንም ለሶፊያ ያለንን ሀሳብ ስንገልጽ እሷ ወደ ትክክለኛው መስመር ላይ እንድትቆም እንድትጸና ጸንታ ሰዎች እንድታጸና ከመፈለግ ብቻ እንደሆነ እረዳለሁ። ግን ምክር ልክ እንደ ዝናብ ነው። በቀስታ ካልወረደ መሬቱን ይጎዳዋል፣ ጎርፍ ይሆናል። እና ምክር ስንሰጥ በጣም በቀስታ እንዲወርድ ማሳሰብ ፈልጋለሁ። በጣም በቀስታ እንዲወርድ። ምክር ልክ እንደ መድኃኒትም ነው አይደል? ልክ እንደ መድኃኒት ነው አይደል? የሚፈውሰው ግን በልክና በአይነት ሲሰጥ ብቻ ነው። በልክ ካልተሰጠ መርዝ ይሆናል፣ ይገላል መድኃኒት ራሱ። ስለዚህ ምክሮቻችን በልክና በአይነት እንዲሆኑ እናንተን ወንድሞቼንም እህቶቼንም ማሳሰብ ፈልጋለሁ። ጸጋና ሰላም ከሁላችን ጋር ይሁን። ወዳችኋለሁ። ከቸርች ዓለም መውጣት በጣም ከባድ ነው እና በመጋቢዎች በመሪዎች ስር መሆን ከብዙ ነገር ይጠብቀናል ብዬ እኔ አምናለሁ እና ሞር ሪስፖንስብል ነው የምንሆነው እና እሱን መልእክትን ተያይዞ መተላለፍ አለበት ብዬ አስባለሁ። እና አሁን ምን እንዳለች የት እንዳለች ባይታወቅም በምን አይነት ሁኔታ እንዳለች ባይታወቅም ግን አጥቢያ ቸርች ይኖርሽ። የእኔ መልእክት ደግሞ አጥቢያ ቸርች ይኖርሽ፣ መጋቢዎች ይኖርሽ፣ በረኞች ስር ሁኚ፣ ከወንድም እህቶች ጋር ህብረት አድርጊ። በጣም ነው ስፔሻሊ ሞር ኢምፖርታንት ነው ብዬ ስለማስብ ነው እና አይ ቲንክ ይሄ ነገር በጣም መደረግ አለበት ብዬ ስለማስብ ይህም ነገር መሰመር አለበት። ብቻችንን ስንሆን ጠላት ለሚፈልገው ዓላማ እንደፈለገ አድርጎ ሊጠቀምብን ስለሚችል ማለት ነው። ግን ከወንድሞች ጋር ህብረት ካደረግን፣ መጋቢዎች ካሉን፣ እረኞች ካሉን፣ መሪዎች ካሉን ነው በአገልግሎት ላይ ራሳችንን ካስገኘን ጠላት እኛን በቀላሉ አክሰስ አያደርገንም። አክሰስ የሚያደርግበትን መንገድ ነው የምንዘጋውና የግድ በመሪዎች ስር መሆን አለባትና ይሄኛውን መልእክት ሜቢ ትሰማለች። ሶፊያ እህታችን ሶፊ ዘማሪት ፕሊስ ታቀፊ፣ ወደ ቀድሞ ነገሮች ተመለሽ። ቅድም እያልኩ ነበረ በሶፊ በጣም ብዙ በሚሊዮን የሚቆጠሩ ሰዎች እሷ ሄዳለሁ ከምትለው ቤተ እምነት ብዙዎች በመዝሙሯ ወደ ጌታ እንደመጡ ብዙዎች እንደተጽናኑ ምናልባትም ፈውስ ሁላ እንዳለፈ ሁላ ሳወራ ነበረ። ቢኮዝ የእግዚአብሔር አሰራር አይታወቅም። እንዲህ ነው የሚሰራው፣ እንደዚህ ነው፣ በዚህ ጋር ስራ አይባልም። እግዚአብሔር የግድ ኢየሱስ ክርስቶስ ስም አንዱ ፓስተር ተነስቶ ተፈወስ ስላለ ብቻ አይደለም። በመዝሙር በኩል መፈወስ አለ፣ ከሽባነት መተርተር አለ። ይህ ነው አይነ ስውራን ሊበራ ይችላል፣ እናውቅ። ዲዳዎች ሊናገሩበት ይችላል፣ መዝሙር ሰምተው ብቻ። ጸጋው አሰራሩ ልዩ ልዩ ስለሆነ ማለት ነውና ሜይ ቢ በዛ መንገድ ሰዎች ተጽናንቶባት ሊሆን ይችላል፣ እናምናለን በዚያ። ይሄን ሁሉ ሪኮግናይዝ አድርገን ነው እንትን ያለውና አሁንም ወደፊትም ነው ብዬ ብለው ቀደም ብያለው። በእሷ አገልግሎት እሷ እንኳን ብትሄድ የእሷ መዝሙሮች ግን በጠቅላላ በቃ ጌታ እስኪመጣ ድረስ እንባረክበታለን። ጌታ እስኪመጣ ድረስ እንጽናናበታለን። ጌታ እስኪመጣ ድረስ በዛ መዝሙሮች ደግሞ ብዙዎች ወደ ጌታ መንግስት ይመጣሉ ብዬ እኔ አምናለሁ እና እህታችን እባክሽን ተመለሺ። ሜላዬ እንዳለሽ ይህን ደግሞ እኔ በጣም አስመሬ በጣም አስመሬ ማውራው ነገር ቸርች ሂጂ፣ ህብረት አድርጊ፣ በመሪዎች ታቀፊ፣ መጋቢ ይኑርሽ፣ በቸርችም ደግሞ አገልጊ።
እሱም ማድረግ ከቻልሽ ዓለም አፏን ከፍታ ልትበላሽ ካዘጋጀችው ከዛ ክፉ ማምለጥ ትችላለሽ ብዬ እኔ አምናለሁ። እንወድሻለን። በጣም ነው እንወድሽ። ሜላይ ሁሉ ጊዜ የሚለው ነገር አለ። የፈለገ ብወድ እውነትን ኮምፕሮማይዝ አላደርግም ይላል እና ሁላችንም እዚህ ያለ ነው። የፈለገ ሰው እንወድ፣ የፈለገ ለሰው በተለየ ነገር ቢኖረን ግን እውነትን ኮምፕሮማይዝ አናደርግም። የጌታን ቃል ለድርድር ጠረጴዛ ላይ አናስቀምጥም እና ይሄ ሁልጊዜ አቋማችን ነው። ሰዎች ከዚህ ከእግዚአብሔሩ ቃል ውልፍት ብሎ የራሳቸውን ሀሳብ ሊያስገቡበት ሲፈልጉ ኖ ብለን እንከለክላቸዋለን እና እህታችን እንወድሻለን። አሁንም ላንቺ አክብሮት አለን እና ሜላይ ያለሽን በጠቅላላ ከሰማሽ ተተርፊያለሽ። ኢግኖር ካረግሽ እርግጠኛ ሆኜ የማወራሽ ነገር አውሬው በትክክል ይበላሻል፣ ላትመለሽ ይበላሻል እና አውሬ አፉ እንደከፈተ ነግሮሻል። አውሬው ሊበላሽ ነው ተመለሽ ተበለሻል እና እህታችን አምልጪ፣ እንወድሻለን። ሄዊ ጸልይና በአንቺ ጸሎት ብንዘጋ ምን ይልሻል? ሄዊ አለሽ? ለእህታችን ሶፊ ጸልይላትና በአንቺ እንዝጋው። ያ ሄዊ አለሽ? አለሁኝ ቤካዬ። እሺ አባት ሆይ እናመሰግንሃለን። ተባረክ ጌታ ሆይ፣ ልባችንንም ታውቃለህ፣ የወንድሞችንም የእህቶችንም ልብ ታውቃለህ። አንተ እግዚአብሔር ሆይ ከምን ተነስተን እዚህ ቦታ ላይ እንደመጣን ጌታ ሆይ አንተ የማንንም ውድቀት አትወድም። አንተ ሁሉንም በእኩል ታያለህ። በመጨረሻ ሰዓትም ደግሞ እግዚአብሔር ሆይ የምናረጋቸውን፣ የምንናገራቸውን፣ የምንሰራቸውን በፊት ስንቆም የምንጠየቅበት ነውና እግዚአብሔር ሆይ በምድር ሳለን አኗኗሯችን እንዲያምር አንተ እንደወደድክ እንድንኖርልህ እርዳን። እግዚአብሔር አባትና አምላክ ሆይ በፊትህ ስንቆም ጌታ ሆይ ነቀፌታ እንዳይገኝብን እግዚአብሔር ሆይ ትረዳን ዘንድ እንለምንሃለን። ሰማይን የሚወክል ኑሮ እንድንኖር እርዳን። እግዚአብሔር ሆይ አንተን እናውቃለን የምንል አንተን የምንወድ አዎ ጌታዬ ነን ብለን አንተን ተቀብለን አኗኗራችን ሌላ የሆነ እንኳን ብንኖር አባት ሆይ የሰማይ ፈቃድ የሆነውን ኑሮ እንድንኖር እርዳን። ኢየሱስ እስክትመጣ ድረስ 10 ቆነጃጀት ብለህ ከ10 5 ቀሩ፣ 10ም ቆንጆዎች ናቸው። ነገር ግን ስንፍና አለባቸው ግማሾቹ። አባት ሆይ የደከመ ነፍስ ቢኖር አባት ሆይ የደከመ አንተ ፊት መቆም ያቃተው ዘይቱን የጨረሰ ቢኖር እንኳን ዛሬ እድሉ አለንና እንድንታደስ እርዳን። ጌታ ሆይ ስለ ሶፊም አመሰግንሃለሁ። የዘላለም አምላክ ጠላት አያጨብጭብባት፣ ጠላት ከበሮ አይምጣባት። በኢየሱስ ክርስቶስ ስም እያንዳንዱ የዘመረችው የተናገረችው ቃል እንዲመልሳት ወደ ቤት ወደ ልቦኗ እንድትመለስ ወደ አንተ ፍቅር እንድትመለስ ጌታ ሆይ ልቧ እንዲቃጠል በኢየሱስ ስም እጸልያለሁኝ። እግዚአብሔር አባትና አምላክ ሆይ እሷ በተናገረችው ጌታ ሆይ እንካ ሰላምታ ስንል እዚሁ ስንነጋገር እኛም ጌታ ሆይ በፊትህ ላንተ የቀናን መስሎን አባት ሆይ የበደልን ደስ ያልተሰኘ ሰዎች ሳይሆኑ አንተ ደስ ያላለ ነገር ቢኖር ይቅር ትለን ዘንድ እለምንሃለሁኝ። እግዚአብሔር ሆይ ለእህቴ ልቦና ስጣት። ከዚህ አይነት መጥፎ ከሆነ ሚዲያ ከተደባለቀበት በጣም ደስ ከማይል ሚዲያ ደግሞ ራሷን ሸሽጋ በአንተ ፊት የምትቆምበትን ጌታ ሆይ ጸጋ አብዛላት። ልጆቿን ባርክ።
እሷን ባርክ። የጠላት ጆሮ አይኑ የተደፈነ ይሁን። ሊበላት ሊያርዳት፣ መጀመሪያ ሊሰርቃት ከዛ ሊያርዳት ሊገላት የወጣ የክፉ ኃይል ሁሉ በኢየሱስ ስም የተመታ ይሁን። አባት ሆይ እግዚአብሔርን የሚፈሩ እነሱ ተነጋገሩ እንጂ አሙም ተናገሩም ተሳደቡም አይልም ቃልህ። እግዚአብሔርን የሚፈራ ሰው ይነጋገራል ስላንተ፣ ካንተ ወገን ይሆናል። ጌታ እግዚአብሔር ሆይ ስለዚህም እግዚአብሔር አባትና አምላክ ሆይ በምክራችን እንኳን የተሰናከሉ ሰዎች ቢኖሩ ይቅር ትለን ዘንድ እለምንሃለሁኝ። ስለ ሁሉ ነገር ተመስገን። ነገ ደግሞ ፍሬውን በአደባባይ ስለምታሳየን እግዚአብሔር ሆይ አመሰግንሃለሁ። ስለ ሁሉ ነገር ተባረክ። ስለ ወንድሞቼ ስለ ቤካ ስለ ሜሎስ ተባረክ። ሁሉ ለክብር ይሁን። እንዲህ እንድንተያይ እንድንቀራረጽ ስለ ረዳህን ተመስገን። በኢየሱስ ስም አሜን። ሄዊ እግዚአብሔር አምላክ አብዝቶ ይባርክሽ። ሁላችሁንም አመሰግናለሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። ተባረኩ። ታብታብና ኮፕሊንግ ከማድረግ አብራችሁ የነበራችሁ በጠቅላላ ጸጋ ይብዛላችሁ። ቤቴን ኮፕሊንግ አድርጎ ፕሊስ። በተሻለ መጠን ኢሜል ላይ ቤት ኮፕሊንግ አድርጎ ቪዲዮቹ ሪፖርት አድርጉ። እሺ ያ ሄዊ የምትይው ነገር አለ? አይ ተባረኩልኝ። እሺ ሜል ላይ የተባረከ አባኮ እግዚአብሔር አምላክ አብዝቶ ይባርክ። መክረት ሰምቶ ፍሬ አፍርቶ እንደሚመጣ ተስፋ አደርጋለሁ፣ እጸልያለሁ። ደግሞም እግዚአብሔር አምላክ በእንደገና ያገናኘናል ከእህታችን ሶፊ ጋር። ያ እንወዳችኋለን። ሁላችሁም ተባረኩ። ጸጋ ይብዛላችሁ። ሜላ የምትለው ነገር አለ በስተመጨረሻ? ጸጋ ይብዛልህ ቤካዬ፣ በርታልኝ። ሁላችሁም የጌታ ሰላም ይብዛላችሁ። አሜን። አባኩ እሺ፣ ተባረክ።